ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ጃዊ መተከል አራተኛ ክፍለ ጦር ድል በድል ሆኗል። የአብይ አህመድ ወራሪ ቡድን በመተከል አውራጃ በዳንጉል ወረዳ የሚገኙ ቀጠናዎችን ወረራ ማድረጉ ይታወቃል። ይሁንና አይበገሬው ነበልባሉ የበረሃው መብረቅ የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ክንድዬ ተችለው ብርጌድ፣ በላይ ዘለቀ ብርጌድ እና ደምሰስ ብርጌድ በጥምረት እየለበለቡት ይገኛሉ። የአራተኛ ጃዊ መተከል ክፍለ ጦር ከአጋሮቹ የአማራ ፋኖ አንድነት በጎንደር ቋራ ኦሜዴላ ክፍለ ጦርና አድዋ ክፍለ ጦር ጋር በአይነ ጥቅሻ በመግባባት ተቀባዥባዡን የብርሃኑ ጅላ ጦር በከበባ እየወቀጡት ይገኛሉ። የጠላት ኃይል የአማራ ገበሬዎችን ንብረት በመዝረፍ በማቃጠል የዘወትር ተግባርነቱን አሳይቷል። አባይ ዳር፣ ቀዝቀዝ፣ አዲስ ዓለም፣ ሰላም አርጌው፣ ደሙ፣ አውጃሚስ ወዘተ በተባሉ ቀጠናዎች መጠነ ሰፊ ዘረፋና ውድመት ያደረሰ ቢሆንም ሚያዝያ 3 ቀን 2017 ዓ.ም ቀዝቀዝን በማለፍ ሹላ ገደልና ጀውጀው በተባለ ቦታ በነበረው የጨበጣ ውጊያ በርካታ የጠላት ሙትና ቁስለኛ ሲሆን እግሬ አውጭኝ በማለት በወጣበት እግሩ እየፈረጠጠ ይገኛል። የፋኖን ከባድ ምት እያስተናገዱ ካባ ውስጥ በመግባት የበረሃ ያሞራ ቀለብ እየሆኑም ይገኛሉ። በተያያዘም የራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ቡሬ ዳሞት ብርጌድ ከሌሊቱ 12 ሰዓት ጀምሮ መብረቃዊ ጥቃት በመክፈት ቡሬ ከተማ የሰፈሩን አድማ ብተና አዛዥ ጨምሮ ብዙ ጦር ተደምስሷል። በአውደ ውጊያው የተገኘ ውጤት ኢንስፔክተር አስፈራቸው የአድማ ብተና አዛዥ ጨምሮ 15 ሙት ሆኗል። 20 ቁስለኛ ተደርጓል። 10 የነፍስ ወከፍ ክላሽ ተገኝቷል። ይህ በእንዲህ እንዳለ ጠላት እርስ በርሱ ሲያዛጠዝም ውሏል። በምስራቅ ጎጃም ዞን አንደድ ወረዳ የተጠራቀመው ዘራፊው ደፋሪው ጨፍጫፊ አብይ አህመድ ሰራዊት እርስ በርሱ ሲታኮስ ውሏል። ወደ ቀበሌ ሄዳለሁ ብሎ ዝርፊያ ሲጀምር በተነሳ ለመግባባት ከሁለት በላይ ሲገደል ሁለቱ ደግሞ በሞት ጣር ላይ መሆናቸው ተረጋግጧል ሲል የአማራ ፋኖ በጎጃም አስታውቋል። በተያያዘም የአማራ ፋኖ በጎጃም ጎጃም አገው ምድር ክፍለ ጦር በቲሊሊ ዘንገና ብርጌድ ስር የምትገኘው ቡያ ሻለቃ ታሪክ ሰርታለች። ሚያዝያ 3 ቀን 2017 ዓ.ም ወንበዴው ቡድን ከሚያዝያ 1 ጀምሮ ፋኖን አጸዳለሁ በሚለው ዘመቻ ወደ አሽፋ ቀጠና አንድ ኮር ማለትም ከ23ኛ 73ኛ 75ኛ ክፍለ ጦር የተወጣጣ ዘራፊ ቡድን ያሰማራ ቢሆንም የቲሊሊ ዘንገና ብርጌድ ቡያ ሻለቃ ቲሊሊ ከተማ ዘልቀው በመግባት ወዳደር ያድማ ብተና ኃይልና ዙፋን አስጠባቂውን ዘረኛ መከላከያ ተብዬ ሰራዊት አፈር ከድሚያ ብልቶታል። በዚህ አውደ ውጊያ 8 የጠላትን ኃይል እስከ ወዲያኛው የሸኙ ሲሆን 5 ቁስለኛ በማድረግ ወንበዴውን ሰራዊት በውር ድንበር በመድፍ ሲያስተኩሱት ውለዋል። ይህ የዘንገና ብርጌድ ቡያ ሻለቃ ከሳምንት በፊት አዘና ከተማ በመግባት አጥዋይ ለብሴ የሆነ ሚሊሻን 25 ሲያስድባቅ ሲመቱት የተረፈው እንዲበተን ሌላው ደግሞ እየከዳ ዘንገና ብርጌድን እንዲቀላቀል አድርገውታል። ይህ በእንዲህ እንዳለ በትናንትናው ዕለት ጎጃም አገው ምድር ክፍለ ጦር በቲሊሊ ዘንገና ብርጌድና ጊዮን ሰከላ ብርጌድ ለአራተኛ ጊዜ ባደረጉት የተቀናጀ ዘመቻ አንድነት ጠላት ከባድ ምት ተመቶ ከ30 በላይ ሙትና ቁሳዊ ምርኮኛ ሆነዋል። በዚህ የተበሳጨው ኃይል አስተዳድረዋለሁ በሚለው ህዝብ ላይ ተደጋጋሚ መድፍ ከእንጅባራ ሆኖ በመወርወር የ6 ንጹሃን ህይወት ቀጥፏል ሲል የቲሊሊ ዘንገና ብርጌድ ህዝብ ግንኙነት ፋኖ አለበላወቀ ገልጿል። ዘመቻ አንድነት 24 ቀን በጎንደር በ5 የውጊያ ግንባሮች ጠላትን በመደምሰስ አኩሪ ድል ተመዝግበዋል። ቋራ ወረዳ ለመወረር ለ6 ቀን ሙከራ ላይ የነበረው የብርሃኑ ጅላ ወራሪ ከፓዊ ተነቃንቆ በጥልቀት ለመግባት ሞክሮ መውጫ ያጣውን ኃይል ለመታደግ ከሰሜን ምዕራብ አቅጣጫ ተንቀሳቅሶ ቋራ ወረዳ በሙር የመሸገውን ጠላት በአማራ ፋኖ አንድነት በጎንደር መይሳው ካሳ ኮር ቋራው ሜዴላ ጣናዋሴና አድዋ ክፍለ ጦሮች ጥምረት ከንጋቱ 12 ሰዓት ጀምሮ በጀግናው ፋኖ በሳት ተገርፎ ከ6 ሰዓታት እልህ አስጨራሽ ትንቅንቅ በኋላ ከ130 በላይ ሲደመሰስ 62 ቁስለኛ 51 ምርኮኛ ነፍስ ወከፍ የጦር መሳሪያ ከ130 እና ከ142 በላይ 10000 ብሬን ጥይት 5000 ሁለት ረጅም ርቀት ወታደራዊ መገናኛ ሬዲዮ በመቶ የሚቆጠሩ የክላሽ ካዘናዎች በአጋሞሃ ውጊያ ጠላት ተማርኳል። ከሞት ተምልጦ የፈረጠጠው ኃይል በሙር ሲደርስ ሁለተኛ ኮር አሃዶች በድጋሚ ተቀጥቅጠው በርካታ ሙትና ቁስለኛውን አጠዋጥቦ ሸሽቶ ውጊያ የተደረገባቸው የቋራ ቀጠናዎች ከጠላት ሰርተው ሙሉ በሙሉ በወገን እጅ ይገኛሉ። በምዕራብ በለሳ ባጃ በተሰኘው ቦታ የአማራ ፋኖ አንድነት በጎንደር የመብረቅ ክፍለ ጦርና ሌሎች ብርጌዶች ሻለቆች በጥምረት ባደረጉት አውደ ውጊያ ከ90 በላይ ጠላት ሲደመሰስ ለጊዜው ቁጥሩ በውል ያልታወቀ የአብይ አህመድ ዙፋን ጠባቂ ኃይል ቁስለኛ ተደርጓል። በዋጃ ግንባር ከወራሪው ኃይል ጋር ተሰልፎ የነበረ አንድ ወታደር 15 ጠላትን በቦምብ
በመገኘት ለወገን ተቆርቋሪነቱን በደሙ አረጋግጦ በጀግንነት ተሰውቷል። በሰሜን ጎንደር አዳርቃይ ወረዳ ዛሪማ ከተማ አቅራቢያ መናፈሻ የተሰኘ የጠላት ካምፕ ከንጋቱ 12 ሰዓት የጀመረው ማጥቃት የመናፈሻ ቀጠናዎችን በክንዱ ደቁሶ ከተቆጣጠረ በኋላ ዛሪማ ከተማን ተቆጣጥሮ የመሸገውን ጠላት ሲያፈርሰው ውሏል። በውጊያ ግንባሩ 37 ሞት ሲሆን ከ25 በላይ ከጥቅም ውጭ ሆኗል። የአማራ ፋኖ አንድነት በጎንደር የራስ አሞራው ውብነህ 3ኛ ኮር ሰሜን አምባራስ ክፍለ ጦር ባባይ ብዙአየሁ ብርጌድ፣ የጭና ክፍለ ጦር አጅሬ እና አንጋው ብርጌድ፣ ሊማሊሞ ብርጌድ እና ቢትወደድ አዳና ብርጌዶች ድሉ ባለቤቶች ናቸው ሲል የአማራ ፋኖ አንድነት በጎንደር አስታውቋል። በተያያዘም በምዕራብ ወሎ ቀጠና ጎረንጅና አጋምሳ ላይ የነበሩ ኮንክሪት ምሽጎች ተሰብረዋል። የአማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል ኮር መብረቅ ክፍለ ጦር ጎረንጅ ላይ የጠላት መሽጎበት የነበረው ልዩ ቦታው አጋምሳና ጎለሌ ተብሎ ከሚጠራው ቦታ ያለን ኮንክሪት ምሽግ ደርምሶ በመግባት ጠላትን በመረበረብ ታላቅ ጀብድ ፈጽመዋል። በዛሬው ዕለት ሚያዝያ 3 2017 ዓ.ም ከንጋት ጀምሮ በአርበኛ ንጉሴ ኻሊድ የሚመራው መብረቅ ክፍለ ጦር በቅርቡ ተመረቀው የወጡት ልዩ ኮማንዶ ነብሮ ብርጌድ፣ ንስር ሻለቃና አዳና ሀብትነው ብርጌድ በጥምረት በመሆን ጠላት ከመሸገባቸው ቦታዎች በማፈን የዙፋን ጠባቂ ሁለት ከፍተኛ አመራሮች 100 አለቃና አንድ ዘመቻ መሪና 17 እግረኛ በድምሩ 19 ሞት ሲሆን 3 አምቡላንስ ቁስለኛ ጭነው ወደ መጣበት ፈርጧል። በዚሁ ተመሳሳይ ሰዓት በማከፍታ ወይም ስኮሩ ቀጠና መብረቅ ክፍለ ጦር አሳምነው ብርጌድ ጠላትን ወግዲ ከተማ ገብቶ ለማፈን ከፍተኛ ትንቅንቅ ያደረገ ሲሆን በነበረው ኦፕሬሽን 9 ሞትና አንድ አምቡላንስ ቁስለኛ ሰብስቦ ተመልሶ ወደ ተለመደው በከተሞች ዙሪያ በሰራው ምሽግ ገብቷል። የአማራ ፋኖ በወሎ ቤት አማራ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴ በበላይነት በመራው በዚህ አስደናቂ ተጋድሎ የጀግኖችን ክንድ መቋቋም ያቃተው የአብይ አህመድ ዙፋን ጠባቂ ሰራዊት ከተሞችንና ንጹሃንን ህዝቡን ኢላማ አድርጎ በሚያስወነጭፈው የሞርተር ቅንቡላ የሰው ህይወት እንዲሁም ቤትና ንብረት እያወደመ ይገኛል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲልም የአማራ ፋኖ በወሎ ቤት አማራ አስታውቋል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።